አሁን እኔ ገብቻል 30-40 ሚሊዮን ብሩ ኖሮኝ አካውንት እርሱን ሰጥቶሻል ልቤ ብሎሻል አኪሜ አቤት ቢዲያር አቤት ሰላም ተናስተልን እንዴት ናችሁልን ክብራን አድማጭ ተመልካቾቻችን በያላችሁበት እንግዲህ ከሀገር አቀፍ ደረጃ ዓለም አቀፍ እንግዲህ ናምን ያለን ልንጠራው እንችላለን ሁሉ ሰላም አማን ነው እንግዲህ ቪዲዮቻችንን ያያችሁ እንደሆነ እንገነዘባለን ብዙዎቻችሁ ግን ሰብስክራይብ ሳታደርጉ ነው ያያችሁ ያላችሁትና ባካችሁ ሰብስክራይብ ይደረግ አብሮነታችሁን ከምን ጊዜም በላይ አሳዩን እንግዲህ ዝግጅቱን ይዘንላችሁ የቀረብነው ዘመነ ቴዎድሮስ ገብርኤል ጌታቸው እና እኔም ሳሙኤል በጋሻው ነን ቀጥታ ወደ መጀመሪያው ቪዲዮአችን እንለፍ አብራችሁን ቆዩ እርሱን ሰጥቶሻል ልቤ ብሎሻል አኪሜ መደሰቱ ሞሌ ልቤ ባንቺው ነው ዓለሜ ከሌሊቱ ነው ለዓለሜ ሊሆን ካንቺ ጋራ አይሰራም ያላንቺ ልቤ የደም ዝውሯ ሳቂ ተደሰች ልቤን ሊረጋጋ አንቺን ተሰጥቼ በምንም አልሰጋ ልቤን ላንቺ ብቻ ሰጥቻለሁ በቃ እንጨፍር ዛሬ ነይ ኩምኩሜን አንድ ላይ አሁን በእኛ ጊዜ ግን እንደዚህ አልነበረም ትላለህ እኛንን የምናሳድዳቸው አጓራች በእኛ ጊዜ ይሰጣል ትበላለህ ካልበላህ ይወሰድብሃል ራት ትበላለህ አይ በዚህ ሲናሪዮ ማለት ነው ስትቀይረው አንተን የሚያጎርስን ያጎርስን ይችላል ወዛት ማለት እንጂ እንደዚህ ዘንጠህ ምናምን ብለህ ዘንጠህ እንደዚህ ጥሩ ዛሬ ልጆች ግን አክቹአሊ በዚህ ድቤ በየትኛውም ጊዜ ተለምነን መስለኝም ብላውራቱን ለማስወጣት በጣም ፈላ ሆነ እኔ ማስታወስ ከጀመርኩበት ጊዜ ጀምሮ አልተለመደም አይ በጣም ልጅ ያለኩ ጨዋታ ስለምትወድ አሁን ኮስን ብለ ማስታወስ ከጀመርኩበት ጊዜ ጀምሮ አይደለም ነው የሚበላው ተብሎ በዚህ ድቤ እንደዚህ የሚጎርሱ ልጆች ይሄንን ጊዜ አያስታውሱትም እንግዲህ በእርግጠኝነት ግን ያው ይነግሩ ጨዋታ ስለሚያታልልህ ከምግብ ይልቅ ጨዋታው ምኑን ተወደዋለና ወላጅ ያው ይጎዳል በሚል ያጎርሳል የሆነ ሰዓት ላይ ግን ወደ ለወድ ሟሽተዋል ያኔ ነው አንተ ያልከው ጀምሮ ያኔ ነው ከአራት ዓመት ጀምሮ እኮ ሰው ያስታውሳል ተብሎ ይታሰባል አዎ ግን አሁን 4 ዓመት የሆነው ምን ታስታውሳለህ ሲጀመር የ4 ዓመት ልጅም እኮ ያበረርካ ተበላው አንዳንድ ጊዜ ገና 2 ዓመት ምናምን ብያሉ እኮ ነው 4 ዓመት ከሞላቸው በኋላ ተቀምጠው ምናምን በስንት ሰዓት መብላት ይጀምራል አዎ እሱ መብላት አለበት ያኔ አንተ ነህ ያለቀስክ የምትጠይቀው እንጂ ያሳደዱት የሚያጎርሱን ጊዜ አታስታውሱም እንጂ በእርግጠኝነት እንደዛ ነው ይመስለኛል እኔው ባላስታውሰው ይመስለኛል እንደውም ደግ ጊዜ እኮ ነው ቸር ጊዜ ነው እንደውም ያኔ እኮ ቸር ቢሆንም ግን እንዲህ ማሳደዱ ትሬንድ የለም እኔ እንጃ እኔ አንተን አይ ማስታወስ ከጀመረበት ጊዜ ነው የሚመስለው ታላቅ ነው ጠይቅልሃለሁ እንዴት ነው ታሳድዱኝ ነበር ይጠይቅልሃል ግን ደስ ይላል በነገራችን ላይ ክብራን አድማጭ ተመልካቾች እንዴት ነበር ምናልባት አሁን የልጆቻችሁ በተለይ ቀደምቶቹ ተለቅ ያሉት እናት አባቶች ሐሳብ ቢሰጡበት ደስ ይላል እነሱ ልጆቻቸውን እንዲያሳደዱ ነበር ወይስ ጎራሹ ነው ያሳደዳቸው ማን ነበር ተሳዳጅ የሚለው ይንገራ እንቀጥል जीवन अपना सारा सनम हो जीवन अपना सारा सनम प्यार बहुत करते हैं तुमसे इश्क है तो हमारा सनम हो इश्क है तो हमारा सनम
ማጠቃለያ ደስ ይላል። ድንቡልቅ ነው ቤቱ ነው የቀረ ደስ ይላል። እስኪ አውራ ዘመን ባለፈውም ለምኞም ቢያላ እስኪውን ነገር በለ አንድ ህንዳዊ በእንግሊዘኛ ሲያወራ ኧረ ተወኝ አንተ ኧረ ተው በለው አንተ ግን እውነት ድራማ ላይ እኮ ብዙም ማለት ነው። አይ ማሳዲ ሲመጣ ነው እንጂ አይ የሆነ እኮ ትባል እንትን ይላል። ወሬውን በሙሉ ወደዛ እየቀየረ የሆነ አስቸግሮ ነበር ስሜቱ ነበር። አሁን ቀረጻ ሲሆን ጸዴ ነው። ይሄ እንደ ሙዚቃ ግን አማርኛ ዘፈን ብትዘፍንበት ደስ ይለኛል። አሪፍ ነው ድምጿ ቆንጆ ነው። አይ ትዘፍናለች ብዬ አስባለሁ። ሌሎች ኮንቴንቷን በላይም ግን ስቲል እኔ አያለሁኝ ኮንቴንቷን ግን ህንድኛ ነው። ኢቭን ንግግሩን ምኑን አንተ እንደምታወራው በእንግሊዘኛ የህንድ በእንግሊዘኛ። ስለዚህ ዛሚን መስማት የፈለጋችሁ እዛ ገብታችሁ ስሙ እሱ ላይ ህንድኛ ሲያወራ እንግዲህ ድምጿ ያምራል። ወንዷ አድርገህ እሷን ምንድን ነው ከኛ ኢትዮጵያውያን ጋር የባህል ትስስር አለ በብዙ መልክ ከህንዶች ጋር ይመስለኛል። እና በተለይ ማዘር ኢንዲያን ቀደምቶቹ ሲያዩት ቆይተው ታላላቆቻችን እኛም ደርሰንበት ስናይ ምን ስንል አኗኗሩ ምኑ በወቅቱ እኛ እንግዲህ የጭሰኛ የመሬት ጉልት ምናምን እንደዚህ ፊውዳል ምናምን እየተባለ የነበረውን ጊዜ የሚያሳይ ነው። አኗኗራቸው ምናቸው ኢምፔሪያሊዝም የሚባለው ማን ያው ዓለም አቀፍ ስለሆነ ተመሳሳይ በወቅቱ እነሱም የእንግሊዝ ቅኝ ነበሩ። ስለዚህ እነሱ ደግሞ ቅኝ ተገዥም ነበሩ። እሱን ነገር ያሳያል። እኛ ሀገር ደግሞ ሲኒማው በተለይ ሲኒማ ኢትዮጵያ ገብቶ ያየ አለ። ሲኒማ ኢትዮጵያ የህንድ ፊልም አይታችሁ ታውቃለህ? የህንድ ፊልም አይቻልም። ሲኒማ ኢትዮጵያን የምትጠይቀኝ ይመስላል እዛ ገብቻ ካለ ኦፍ ኮርስ ግን የህንድ ፊልም እሱ እኮ የድሮን ነው እያለ ያለ። እኔ አሁን በእኔ እድሜ በደረስኩበት ሲኒማ ኢትዮጵያ አንድ እንደ ኮሌክሽን አንድ የአሜሪካ ፊልም አንድ ይታያል። ሁለተኛ ህንድ ይቀጥልና ግማሽ ላይ እረፍት አለ። ትወጣለህ። ለምሳሌ 3 ሰዓት ከገባ ወደ 7 ተኩል ምናምን ነው የምትወጣው። 4 ሰዓት 5 ሰዓት ገደማ በቃ ፊልም ነው። አምሮት ላይ ቆርጠህ ነው የምትወጣው። በስማ ስትወጣ በቃ እኔ አረማመዴ ሁሉ ይቀየራል። ይጠፋብሃል። ለምን ይጠፋብኛል? አክሽኑ ምናምን በቃ በዳንሱ ስልት ነው የምትወጣው አይደል? የሆነ የአርት ምናምን እኔ በወቅቱ የሚሰማኝ የነበረው በቃ ያ ነው። እኔም እንደዚህ ጽፌ ምናምን የራሴ ኖሮኝ ሳሳይ ስቲል ሲኒማ ቤት ገብቼ ሳይ በቃ የሆነ በጣም ውስጤን እንትን የሚለኝ ነገር አለ የሚያነሳሳ እኔም ብጽፍ እንዲህ ቢኖረኝ ምናምን የሚል ሀሳብ ያመጣብኛል። እና ብዙ ጊዜ ደግሞ ደስም የሚለኝ ከሰው ጋር መሄድ አይደለም። አሁን ከጓደኛ ጋር ምናምን ትመርጣለህ የሰው ምርጫ። እኔ ግን ያለምንም መቆራረጥ ለብቻ ሆኜ ማየት ነው የምፈልገው። ፊልም ሲሆን አሁን ቲያትር ምናምን ሲሆን ከፊት መቀመጥ ደስ ይለኛል። ከፊት ሁሉንም ነገር ለማየት 2-3 ረድፍ አንዳንዴ ድምጽም ፕላስ ደግሞ እንትን አለ የሚረብሽ እንቅስቃሴዎች ይኖራሉ። ከፊት ቺፕስ የሚበላው ራሱ አንዳንዱ እኮ በቃ ያረባቋረጣ እና እሱ አለ አቴንሽንንም በቃ ምንም እኮ ላይ እንዳለም ቲያትር ቤት ምርጥ ነው። በቃ አሁን ብሔራዊ ቲያትር ምናምን ቲያትር ሳይ እንደዛ ነው የማደርገው። ፊልም ላይ ግን ከላይ ነው። አሁን ሲኒማ ኢትዮጵያ ከላይ ሰገነት አለ። የመጀመሪያው ሰገነት ላይ በቃ እንዴት ደስ ይላል። በቃ ታያለ። ከዛ ደግሞ የስጋ ሳንዱች አለ። በቃ እረፍት ላይ እሷን ትለቅበታለ። ሚሪንዳ ወይ ምናምን ችልስ ታደርጋለህ። በቃ ተሟላ ዓለም 9 ነው ማለት ነው። 10 ነው የሚሆነው እንደዚህ ሲሆን ይባላል። 10 ይባላል። ጎዶነ ቁጥር ቤት ስገባ ነው በቃ ከሪያሊቲው ጋር እቤት ያለ አኗኗሪ ጓደኞቼ ሳያቸው ቡሽ ምናምን በቃ የእውነት አሁን ሲኒማ ቤቱ ምናምን በጣም ጸርቷል። በነገራችን አልገባሁም። በኮሪደር አጸዱት እንዴ? ውስጥ አልገባውም። እና ውጭው ሌላ ሆነ። ያው በአብዛኛው ፊልም ምናምን ያበሻ ወይም የኢትዮጵያ ፊልም ነው እየታየበት። አሁን ግን ሰልፎቹ ምናምን ቲያትር አካባቢ አሉ። ቲያትር አካባቢ ራሱ ካየሁ ፊልምም አካባቢ ሰልፍ ድሮ እኮ ነበር አይደል? ይሸጥ ነበር ሁሉ ሰልፍ። አዎ ሰልፍ ይገዛል። ወረፋ ይሸጥ ማስቲካ ብሎ ምናምን ያዞሩት ሰልፍም ይሰራሉ። ከፊት ምናምን ይላል። ከዛ ስንት ነው ትለዋለህ፣ ብሩን ይነግርሃል። ገባ ብለህ ጥሩ ጊዜ ነበር። ቀሰቀስሽብን ከዚህ ጋር ተያይዞ በነገራችን ላይ የባህል ትስስሩ ላይ ምኑ ላይ ከህንዶች ጋር የበለጠ ቢሰራ ጥሩ ነው ብዬ አስባለሁ። የበለጠ አሁን ልክ እንደ ዲፒ
ዲቢ ሸንዴ አይነት እሱ በአማርኛ ምናምን እንደዘፈነው እነዚህ ልጆች ደግሞ በደንብ ወጥተው ቢችሉ እዛም ደግሞ ሄደው ኢትዮጵያን ቢያስተዋውቁ ምን ቢሉ ጥሩ ነው ያስባል። ይሄ የባህል መመሳሰላችን ምናምን እኛ ጋር ያለው ሀሜት ህንዶችም ጋር አለ በነገራችን ላይ እሱ ነገር ዩኒቨርሳል ይመስለኛል። በጣም እነሱና ከህንድ ጋር መስራት ያለብን ሀሜት ስላለ በቃ አንድ የሚያደርገን ነገር ሌላ ደግሞ ኮምፕሌን ፊልሞቻችን ላይ ያለው ይሄ ማህበራዊ ትስስር ከሞላ ጎደል እኛ ጋር የቱርክ ፊልም ላይ እኮ እንደዛ ነገር አለ። አንዳንዱ ነገር ይወጣ ቢሆንም ግን ደግሞ የሆነ የሚያመሳስሉ ነገሮች ጨርቃ ነው የምትቦጭቀን። አንዷ ጓደኛዋ ዞር ስትል ላጥ እና ብዙ የሚያመሳስሉ ነገር ብቻ ሀሜትን ጨምሮ ሀሜትን ጨምሮ ይቀጥል። ቆይ ጓደኛዬ ስሚኝማ፣ አሁን እኔ ገብቻል 30-40 ሚሊዮን ብሩ ኖሮኝ አካውንት ውስጥ ምንም ባልካለከው የራሴ ካሽ አካውንት ውስጥ ኖሮኝ ከዛ ሐሳቡ የሚመጣልኝ መንገድ ላይ አስቆመው ቤት መረጃ ምናምን ሲሉኝ ነው። ኦኬ ለካ ቤትም መግዛት ይቻላል እንዴ አላሰብኩትም ምናምን ብዬ ነው እጄ ቤት መገዛ ማለት ቤት ልንገዛ ስንል እንደ ሀገር እንዳበሻ እንተዋወቅም እንዴ? ሀገር አማክረን መንግስት ሰምቶ ክፍለ ከተማ አሳውቀን አሜሪካ ያለው አጎት ሰምቶ ምናምን ልንገዛ ሙላልን ተብሎ መንገድ ላይ አስቆሞ ሲነግረን እውነትን ምን ሆኜ ነው እስከዛሬ አላሰብኩት ብዬ ነው ገዛ። ለምንድን ሞራላችንን ማጠብቁልን? አይ ነው ታርጌት ኦዲየንስ ግን አይደለችም ማለት ነው። እነሱ ማለት ያው ታርጌት ኦዲየንሳቸው ሌላ ነው ባጭሩ እንጂ የሪል ስቴት ቢዝነስ ላይ ያው ዞሮ ዞሮ ሁሉንም ሰው በተቻለ መጠን አድሬስ ለመድረስ ነው። ግን አይተው ነው እነሱም እኮ አሁን አለባበሷ ምናምን አይተው ነው እቺ ልጅ ምናልባት እንደው የረሳችው ብር እንኳን ባይሆን እሷ እንዳለችው ዳላማ ውስጥ ከሆነች ወይ ደግሞ ከቤት ቤት እያመረጠች ከሆነ ከዚህኛው ሪል ስቴት ያኛውን እያለች ከሆነ ይሄኛውን ኮንሲደር እንዳደረገ ወይ እነሱንም ኮንሲደር እንድታደረግ ይመስለኛል እንጂ ኦኬ በዚህ ብር ለካ ቤት መግዛት ትችላለህ ብሎ አይመስለኝም። ግን በነገራችን ላይ ጠቅልዬ ስጀምር ያው የባንክ ኢንዱስትሪ ውስጥ እንደቆየ ሰው አንዳንድ ሰዎች ገንዘባቸው እንዲመጠቀም እንዳለባቸው የማያውቁ ሰዎች አሉ። ብዙ ሰዎች ኮንሰልቴሽን የሚፈልጉ እንዴ እኔ ዘመዴ ቢሆን ቁጭ አድርጌ የምነግረው ሰው አለ። ምንድን ነው ይህን ገንዘብ ዘብዝፉት ምን እያሰበ ይሆን የምለው ማለት ነው። ገንዘቡ ዲፕሪሼት እያደረገ ነው ከጊዜ ወደ ጊዜ ምናምን፣ ግን ምንድን ነው እያሰበ ያሉት ብዬ የምላቸው አሉ። በቃ የኔ ዘመድ ቢሆኑ ማላልፋች ሰዎች ዘመድ ስላልሆኑ ሰምባሪ ጋር ደውለህ ገንዘባችሁን ለምን አስቀምጣችሁ ማለት አትችልም። መጥተው ቢያማክሩ በደንብ ተነግራቸዋለህ። ብዙ ሰው እናማክራለን። የገንዘቡ መውጣት አንዳንድ ጊዜ እኛኑ ቢሆን እንኳን የሚጎዳል። አንዳንዴ በምን መልኩ ኢንቨስት የሚያደርጉት ፕሮዳክቲቭ ቢሆን ይሻላል። ለሀገር የሚጠቅመው እኮ ቢጠቀሙበት እንደ ሀገር ግን እንደ ባንክ ውስጥ እንዳለ ሰው ደግሞ ገንዘቡ ካንተ ሲወጣ ዲዛስተሩ ቀላል አይደለም እና ግን ስቲል ከሰብአዊነት ሀሳብ ትሰጣለህ። ሀሳብ የሌለው ሰው ግን አለ እንደምትለው ሁሉም ሰው ደግሞ እንትን አይደለም ይላል። እኔ የምለው ደግሞ እሱ ነው። አሁን ማስታወቂያዎች ሲሰሩ 100% ኢፌክቲቭ እንዲሆን አይደለም ማለት የሆኑ ሰዎችን ድሉ የመግዛት አቅሙ ኖራቸው ግን ደግሞ ያልገዙ ሰዎች እንዲገዙ ማድረግ ነው እንጂ ሁሉንም ሰው ማለት ያገኘውን ሰው ሁሉ አሁን ዝም ብሎ ይነግሩሃል እኮ መረጃውን እኮ ሰውናውን ያናገሯት እርግጠኛ ነኝ መኪና ውስጥ ነች ወይ ደግሞ መኪና አቁማ ስትሄድ ምናምን ነው። የሆነች አንድ ኢንተርቪው ተደረገች ነበረች ሰሞኑን የሆነ ፖድካስት ላይ የሪል ስቴት እንትን ነበረች እንዴት ሴልስ ፐርሰን ነበረች እና እንዴት አፕሮች እንደሚያደርጉ ምናምን ስትናገር በቃ ሰውን በእንትን ጃጅ ማድረግ የገበያው ስልት ነው። አለባበስ፣ በሰዓት፣ በሽቶ ከመኪና ስትወርድ መኪና ሁሉ እንትን ይላል ማተር ያደርጋልና የምትቆምበት ቦታ የምትገባበት ቦታ ገባ። ልክ ነው እኮ ደግሞ ፓስቲ ቤት እየገባህ ምናምን ማንም አይናገር የለም። ግን ሆቴል አካባቢ ምናምን የምትታይ እግር የምታበዛ ከሆነ ደግሞ ምንድነው አሁን በሴልስ ስራ ላይ አንድ የምናውቀው ነገር አለ። ለምሳሌ 10 ቤት ብታንኳኳ ትሩሊ በቃ የምታናገራቸው 2 ሊሆኑ ይችላሉ። 5ቱ በር አይከፍቱልህም ወይ ሰው አይኖርም። ቀሪ 2ቱ ወይ የቤት ሰራተኛዋ ምናምን ታገኘና ጌቶች የሉም ምናምን ትላለች። ከዛ 3ቱን ታናገራቸዋለህ። ከ3ቱ ደግሞ 2ቱ ይወስናሉ ምናምን። ስለዚህ በጣም ከተሳካ አሁን ይሄንን ልብህን አውርዶት የማይገዛም ማለት ነው። ከ10 2 ሰው ከሆነ ስለዚህ 20 ቤት ብደርስ 40 ቤት ብደርስ እያለ ሰው ሴልስ ፐርሰኑ ያንን ነገር እያየ ይሄዳል። አሁን ዕቃ ይዘው የሚሄዱ
በየሱቁ የሚጠይቁ ሰዎች አሉ አይደል? እነሱ ለምሳሌ ስንት ሱቅ ስደርስ ነው የሆነ እቃው የሚወሰድልኝ? ከ10 2 ሱቅ ከሆነ እንዲህ አይነት ሲስተም ስላለ ሁሉንም መድረስ ጥሩ ነው። ዞሮ ዞሮ ዳይሬክትሊ አንተም ገዢ ላትሆን ትችላለህ። በነገራችን ላይ ገብሬ እንዳልከው ግራ የገባው ብሩን ምን ላድርግ ያለ በተለይ ውጭ ሀገር ደግሞ የሚኖር ካለ ብዙ ጊዜ ሲነግሩ ይሄን ቤት ግዛ ብቻ አይደለም ባይዘው የኛም ቤት ብገዛ የቀረበ ኦፈር አለ ይሏል። ሁሉ ጊዜ ደግሞ ሴልስ ፐርሶኖች ላይ የሚገርመኝ በሳምንቱ እስከ ወሰንክ የሚሉ ነገር አለ። ሁሉ ጊዜ ያቺ ከመሰን በኋላ ብትሄድ ከሳምንቱ ያቺ ካላ ጊዜ እቺን ጊዜ ተጠቀም ትባላለህ። የትኛውም ጊዜ ይሄ ሲዝን በጣም ወሳኝ ሲዝን ነው ምናምን ይሏል። ስለዚህ ዞሮ ዞሮ ይሄም ስላለ ነው እና አንደርስታንደብል ነው። ፈኒ ነው ግን አቀራረቡ አንደርስታንድ ማድረግ ይኖርብናል። ጊዜም ቢሆን ማንም ሰው ደግሞ እነዛ ሴልስ ፐርሰኖች ያሳዝኑኛል ለመናገር። አንዳንዴ ዲስፐሬት ሆነው ይገዛል ብሎ የማያስቡትንም ሰው በቃ ያናግራሉ። በቃ ይሄ በጣም መድረስ ለማግኘት ስትፈልግ መምረጡንም ትተውና በቃ የትም እየገባ በቃ እንትን ትችላለህ። አሁን እኔ ጋርም በጣም ብዙ ሰዎች ይደውላሉ። ለምሳሌ ሪስቴት ምናምን ይደውላሉ ነው ስልክህን አንስቶ ከየት እንደመጡ አንዳንድ ቤት ከሆነ ተጋላጭ ነው በቃ እኔ ጋር ይደውላሉና ያሳዝኑኛል። አንዳንዴ ሰማቸዋለሁ ትንሽ እስቲ ቆይ ምናምን እቅድ አይደለም ብላችኋለሁ ምናምን አይቶሎ ግን እኔ ምን መሰለህ ምናልባት ይሄንን የምንከታተል እንትናቸውንም ላለማብዛት መጠበቃቸውን ላለመጨመር ግድ የለም እኔ አሁን የሪል ስቴት እቅድ የለኝም ብሎ አጉል ተስፋ መስጠትማ መንገሩ ጥሩ ነው። እኔ አሁን ቀጥታ እንደዛ ነው ማለት ፖላይት ናቸው። ሲደውሉልህ ከዚህ ሪል ስቴት ነው ይሏል። ይቅርታዬ ነው ቤት ይቅርታዬ ነው እንደም አልችልም እቅድ አይደለም በቃ ደግሞ ማይደውሉብህም እና እንዳልከው ቅድም አንተ ገዢም ላትሆን ስለምትችል ያው ለምሳሌ ሰምቼ ማላውቀው ሪል ስቴት ኮላ እናኔ ሰማቸዋለሁ። ምክንያቱም አዲስ ኦፈር ምናምን ሰው አገኛለሁ። ለምሳሌ ልክ እንደ ቅድም እንዳልኩ ሪል ስቴት ሐሳብ ቤት የመግዛት ሐሳብ ያላቸው እንደዚህ አይነት ሰዎች አገኛለሁ። ያኔ ዲስከስ የምታደርጋቸው ይኖራል። እንዲህም ሰምቼ ነበር ማስተላቸው ኤክሳይትድ ይሆናሉ በጣም ማለት በቃ የሆነ ሐሳብ ሰጣቸዋለሁ ማለት ለዛም እንትን ላለው ግን ዞሮ ያው እንረዳቸው ለማለት ነው። ቆንጆ እውነት ነው። ስራቸው ቀላል አይደለም። ልጅ ኖርዌይ ነች። ኦዲጋርድ ካለሽ በኋላ ነው ኖርዌይት ነው። ኦዲጋርድ ሆላንድ ነው ያለችው። ሆላንድ ምንድን ነው ያለችው? ሆላንድ ነው ብቻ ሌላ ታሪክ የተጻፈው ሌላ እሷ የምታወራው ሌላ ነገር ነው። ግን አማርኛ ስታወራ ደስ ትላለች። በነገራችን ላይ ሌላ ቪዲዮ ላይ የ13 ወር ጸጋ የ13 ወር ምን እንትን ቪዛ የሚሰጣለ የምን ቪዛ ፓስፖርት ቪዛ አረ ነው። አሁን ወጣ ስትናገር ነበር አምባሳደሩን ጠይቃ የኢትዮጵያ ዜግነት አይነት እንደዚህ የ13 ወር ጸጋ ይሰጠኝ ብላ ጠይቃ ነበረ። ተሰጠኝ ብላ ሰርታለች። አሁን ዛሬ ሳይው የነበረ ቪዲዮ ነውና እሷን ጨምሮ ሌላም እንደዚህ አሜሪካ ውስጥ ያለች ዩቲዩበር ናት። ፕሮሰስ አርጋ ቪዛ በ6 ሰዓት ውስጥ ተሰጠኝ የኢትዮጵያ ቪዛ ብላ ስታወራ ሰምቻለሁ። ፈረንጅ ናት እና አሜሪካዊ እና እንግዲህ ይሄ ለምዕራባውያን ወይም ከውጭ ለሚመጡ በዚህ መጠን ፈጠን እያለ ከሆነ እዚህ ሀገር ቀልጣፋ ነው ሰርቪሱ ለማለት እዚህ ሀገር ሆነው ኮሜዲ ተደብዬ ነው ሳይባል እዚህ ሀገር ሆነው ደግሞ ለሚጠይቁ ቢፈጥን ጥሩ ነው። መልእክቴን ለማስተላለፍ ነው። ምክንያቱም የትውልደ ኢትዮጵያውያንና ምንድነው የሚባሉት ሌሎቹ የውጭ ሀገር ዜግነት ያላቸው እዚህ 4 ኪሎ የነበረው ቢሮ ኢሚግሬሽን የነበረውን ስቃይ ስለማቅ እንዲህ በስልክ በ6 ሰዓት ውስጥ አለቀልኝ ምናምን ሲባል ሌላ ኢትዮጵያ ያለች እንዲህ እስክል ድረስ እነዚህ ሰዎች በዩቲዩብ በኩል መምጣት አለባቸው ማለት የእውነት ነው። ምን ችግር አለ? እናደርጋለን። አሁን ቪዛ ላወጣ ልሄድ ነው
ምናምን ያልቅልኛል አያልቅልኝም እስቲ እናያለን ምናምን። ምግብ ቤት ግን እንደዛ ልዩነት አለው ብለዋል። ባይዘ ስጋ ቤት ምናምን ይለያያል አንተ። አይ በቅርብ ሰው ስለነገረኝ ነው እንደዛ። ስጋ ቤት ምናምን አሁን ለምሳሌ የቀረጽክ ምናምን ከሆነ አስመስለህ ኖ አስመስለህ የምር የቀረጽክ ታስመስላለህ። ቆንጆ ስጋ ይቀርብልሃል። የምር ልዩነት አለ። ቆይ አይ አንቺማ አንድ ቀን አሳይሻለሁ። አንተ ያው ስጋ ስለሚወድ ይፈታና ቆራጭ እኔ ዛሬ እንትን ላይ ነው ያለሁት ምናምን ያለሽ አንቺ ልክ አስተናጋጁ ሲመጣ ከዚህ በፊት አንስቶታል እኮ አልሰማህም? አይ የምር አለ የገጠመው ሰው ስለነገረኝ ነው። እኔ ያው ለማስታወቂያ እየቀረጹ ከሆነ ኦብቪየስሊ ብዬ ነው እንጂ ማስመሰል ነው። ቲክቶክ ለምሳሌ አንተ እንደምቀርጽ አስመስለህ ምናምን ትንካል እኮ እንደዚህ ይዘህ ምናምን እንትና ጋር ነኝ ምናምን ብለህ በቃ ካሬ እንትን ላይ ይጠቃቀሱና የቤቱ ምርጥ ነገር የሌለ ጸዳ ያለ ነው ይመጣል አሉ እና ምናልባት እነዚህም ሰዎች አንድ ስጋ ቤት ግን አንድ ጊዜ በላይ ሄዳ ትችላል። ችግሩ እሱ ነው። ይሄ ልጅ ሁሌ ነው እንደዚህ ይመጣል። አይ እንግዲህ አላበዛውም እንዴት በቃ ነው መስባል አሪፍ ነው። ወድጄዋለሁ። በነገራችን ላይ ኢትዮጵያ ሚል ታቱ እንዳላት አይቻለሁ። እቺ ልጅ አይደል እዚህ ጋር ኢትዮጵያ ሚል ታቱ አላት። ኦኬ እና ሪሊ ነው ኢትዮጵያን የምትወዳት እንዴ ሁሉ ነገራችንን ነው በቃ አውጥታ እንትን የምታደርገው። አገሯ በአንዱ ቪዲዮ ላይ የኛ ሀገር ፀሐይ አለች እንደ መንግስት ሰራተኛ ነው የምትወጣው እያለች ማለት ነው። በጣም ማለት ይሄንን ማወቋን የገረመኝ እኔ። አይ እዚህ ትኖራለች። አዎ አይ አነጋገሩ ሶሻል እንትኖቻችንን በደንብ ታውቃቸዋለች። የተወለደችው ራሱ ጩጬ ሆና ኢትዮጵያ ውስጥ አይቻታለሁ። አይ ተወልዳ የተወለደች ወይ ከዚህ ነው የተወለደችው። አነጋገሯ ግን ሺዝ ዋን ኦፍ አስ የሆነ ሰው ውጣለች ኢትዮጵያዊ እንጂ አወራ